በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት ካድሬዎች የፈረሰውን የትግራይ ክልል ምክር ቤት ወደ ስራ ለመመለስ ወሰኑ። የቀድሞ የወረዳ የከተማና የዞን እንዲሁም ከፍተኛ የህወሓት አመራሮች በትናንትናው ዕለት ሚያዝያ 14 2018 ዓ.ም በመቀሌ ከተማ ባካሄዱት መድረክ ላይ የአቋም መግለጫ አውጥተዋል። የአቋም መግለጫው ዋና ዋና ነጥቦችም የህወሓት ማዕከላዊ ኮሚቴ የፈረሰውን የትግራይ መንግስት ምክር ቤት ወደ ነበረበት ለመመለስ የሰጠው ውሳኔ ለትግራይ ህዝብ ህልውና ወሳኝ መሆኑ ተቀብለናል። በምክር ቤቱ ስር የሚቋቋመው የአስፈጻሚ አካል ወይም ካቢኔ የትግሉና አቅም ሁሉ ማካተት እንዳለበትም ተስማምተናል። የብልጽግና ስርዓት የትግራይን ሉዓላዊ መሬት ከወራሪዎች ባለማስመለስ በጀትን ባለመልቀቅና የህወሓትን እውቅና በመቀማት ስምምነቱን በግልጽ ጥሷል። ህዝባዊ መንግስታችን ለዘመቻችን በሚል ርዕስ የተሰጠው መግለጫ የትግራይ ክልል ጊዜያዊ አስተዳደር ህወሓት ሳያውቅ የስልጣን ዘመኑን ለማራዘም ያደረገው እርምጃም አንቀበልም የሚሉ አቋሞችን አንጸባርቆ መግለጫ አውጥቷል። በትግራይ ህዝብ ደም መቆመር የማይሰለቸው የጥፋትና የሞት ፊት አውራሪ የቀድሞው ህወሓት የአሁኑ ህገወጥ ታጣቂ ቡድን ዛሬም እንደ ትናንቱ ስልጣን ወይም ሞት በማለት የትግራይን ህዝብ ወደማያባራ ግልጽ ጦርነት ለማስገባት ቆርጦ መነሳቱ በዚህኛው መግለጫው በይፋ አስቀምጧል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ይህንን የቀድሞ ህወሓት ውሳኔ ነውረኛ ፖለቲካ ሲል የጠራው ሲሆን ወደ ግጭትና ጥፋት የሚያመራ ውሳኔ ሲል እንደማይቀበለውም አስታውቋል። የእንደርታና የራያ አስተዳደር የለውጥ ጥምረት አመራሮች መግለጫ ሰጡ። በሐራ መሬት የሚገኘው የደቡብ ምስራቅ ቆይም እንደርታ ዞን ለውጥ አመራር ሚያዝያ 14 2018 ዓ.ም ባወጣው መግለጫ የእንደርታ ህዝብ እንደ ህዝብ በህወሓት የተለያዩ ጭቆናዎች ተፈጽመውበታል፣ በየቀኑ በአስፋልት መሃል ተገድሏል ያለ ሲሆን በመጨረሻም የራሱን እድል በራስ የመወሰን መብቱ ተነፍጎ የህዝቡ አመራር ማህተሙ ተገፎ ቢሮው ተሰብሮ መፈንቅለ መንግስት ተካሂዶበታል ሲል ገልጿል። የሐራ መሬቱ የዞኑ የለውጥ አመራር አሁንም ህወሓት ከመጀመሪያ ጥፋቱ ከመማር ይልቅ ኋላ ቀር የሆነው ቡድን በራስ ወዳድነትና በስርቆት በመስከር የትግራይን መንግስት አልባ ለማድረግ የትግራይ ክልል ጊዜያዊ አስተዳደር ለሁለተኛ ጊዜ በኃይል ለማፍረስ በዓለም ፊት የተፈረመውን የፕሪቶሪያው የሰላም ስምምነት ለመጣስና እንደተለመደው የክልል ጦርነት ለመጀመር ሌት ተቀን እየሰራ ይገኛል ሲል ህወሓትን ተችቷል። የደቡብ ምስራቅ ዞን አመራር የለውጥ ጥምረት ባወጣው የአቋም መግለጫ በተደጋጋሚ ተፈትኖ የወደቀና የስትራቴጂካዊ አመራር ድርቅ ያጋጠመውን የትግራይ ህዝብ ያስጨረሰ የወንበር ጥማት ያለው ኋላ ቀሩ ቡድን የቀድሞው የትግራይ ክልል መንግስት ለመመለስ የቀድሞውን ምክር ቤት ለመሰብሰብና ወደ ነበረበት ለመመለስ የሚያደርገው ዝግጅት በአስቸኳይ እንዲያቆም እንዲሁም የትግራይ ክልል ጊዜያዊ አስተዳደርን ለሁለተኛ ጊዜ በኃይል ለማፍረስና ትግራይን መንግስት አልባ ለማድረግ የሚያደርገው ድርጊት በጽኑ እንደሚቃወም አስታውቋል። ቡድኑ ከዓለም አቀፍ አሸባሪዎች ጋር በመጣመር የወሰነው ይህ ውሳኔ ትግራይን የሽብር ማዕከል ለማድረግ የሚደረግ እንቅስቃሴ ስለሆነ የትግራይ ህዝብ እንዲቃወመው የዞኑ የለውጥ ጥምረት ጥሪውን አስተላልፈዋል። የፌዴራል መንግስት የዓለም አቀፉ ማህበረሰብና የፕሪቶሪያ ስምምነት ተደራዳሪዎች የአፍሪካ ህብረትና ሌሎች ተዛማጅ ዓለም አቀፍ መንግስታት እንዲሁም የትግራይ ክልል ዲያስፖራ ማህበረሰብና በሀገር ውስጥም ሆነ በውጭ ሀገር የሚገኙ የትግራይ ምሁራን የፕሪቶሪያን ስምምነት ለመጣስና ጦርነት ለማወጅ በሚደረገው ዝግጅት ጣልቃ እንዲገቡ ጥሪውን አቅርበዋል። በተጨማሪም የዞኑ የለውጥ አመራር እንዳስታወቀው ህወሓት ለጦር መሳሪያ መግዣ የሚውል ገንዘብ ባለሀብቶች፣ ነጋዴዎችና መንግስታዊ እንዲሁም መንግስታዊ ካልሆኑ ድርጅቶች በማስፈራራት በጫናና አገልግሎት በመከልከል እየሰበሰበ ነው ያለ ሲሆን ገንዘቡም በእያንዳንዱ ወረዳና ዞን ውስጥ ወደ ግለሰቦች ሂሳብ ቁጥር እየተዘዋወረ እንደሆነና ይህ ድርጊት የህዝባችንን ውድመት ለማፋጠን ስለሚውል ሁሉም የሰላም ፈላጊዎች ይህን
ይህንን ተግባር ውድቅ እንዲያደርጉ እናሳስባለን ብሏል። በሰባ እንደርታ ዞን የሚገኙ የአካባቢው የቀድሞ ምክር ቤት አባላት ይህ ውሳኔ የትግራይን ህዝብ የሚጠቅም ሳይሆን ወንጀላቸውን ለመሸፈን ከተጠያቂነት ለማምለጥ የታሰበ መሆኑን በመገንዘብ ወደ ምክር ቤቱ እንዳይመለሱም አሳስበዋል። የደቡባዊ ራያ ዞን የለውጥ ጥምረት አመራር በበኩሉ በተመሳሳይ በትናንትናው ዕለት መግለጫ ሰጥቷል። ትግራይ በአሁኑ ጊዜ ከመጥፎ ወደ ከፋ ደረጃ እየሰመጠች እንደሆነና በተቀላጠፈ ሁኔታ ወደ ቁልቁል እየወረደች እንደሆነ ዞኑ ገልጿል። የህወሓት ቡድን የራያን ህዝብ ከኢትዮጵያዊነት ነጥሎ አዲስ የጽምዶ ግርድና አጋር የሚያደርግ ትልቅ የፖለቲካና የደህንነት አጀንዳ የተቀበለ ይህ ባለ ሁለት ማንነት ወስኖ መጥቷልና መላው ህዝባችን እንዲህ አይነቱ ውርደት እንደማትቀበል እርግጠኞች በመሆናችን ይህንን የተሳሳተና ደካማ ውሳኔ በመቃወም ተደራጀህ ድምጽህን እንድታሰማ ጥሪ እናስተላልፋለን ሲል ለራያ ህዝብ መልእክቱን አስተላልፏል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾመዋል። ሹመቱ የተሰጠው ጠቅላይ ሚኒስትር አብይ አህመድ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘውን የላቀ ሚና እውቅና ለመስጠት እንደሆነ ተገልጿል። በሹመት ደብዳቤው ላይ እንደተጠቀሰው ጠቅላይ ሚኒስትር አብይ አህመድ ዲጂታል ትራንስፎርሜሽን እና አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉት አመራር ሰው ሰራሽ አስተውሎት ኤአይ ለአፍሪካ ሉዓላዊነት፣ ለውጤታማነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድ ትልቅ እገዛ አድርጓል ብሏል። ስልታዊ በሆነ መልኩ የቴክኖሎጂ ነፃነትንና አቅምን ለመገንባት የሚያደርጉት ተከታታይ ቅስቀሳ አህጉሩ በኃላፊነትና በፍትሃዊነት የታጀበ ሰው ሰራሽ አስተውሎት አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንዲሆን ከፍተኛ አስተዋጽኦ እንዳለውም ተመላክቷል። ባለፉት ጥቂት ዓመታት በጠቅላይ ሚኒስትር አብይ አህመድ አመራር ኢትዮጵያ በዲጂታላይዜሽን እና በሰው ሰራሽ አስተውሎት ኤአይ ዘርፎች ያስመዘገበችው እድገት ከፍተኛ አፈጻጸም ማሳየቱም ተጠቁመዋል። የዲጂታል መሰረት ልማት ማስፋፋትን፣ የኢ-መንግስት ማለትም ኢ-ገቨርንመንት አገልግሎቶችን ስራ ላይ ማዋል፣ በፈጠራ ስነ ምህዳር ላይ መዋለ ንዋይ ማፍሰስ፣ የሰው ሰራሽ አስተውሎት ኤአይ ኢንስቲትዩትን ማቋቋም እንዲሁም ሀገራዊ የሰው ሰራሽ አስተውሎት ስትራቴጂ መንደፍን ለለውጡ ጠንካራ መሰረት የጣሉ ተግባራቶች ናቸው። በተጨማሪም ራሱን የቻለ የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም የታቀደው እቅድ ምርምርን፣ የክህሎት ልማትንና አህጉራዊ ትብብርን ይበልጥ ያጠናክራል ተብሎ እንደሚጠበቅ መገለጹን የጠቅላይ ሚኒስትር ጽህፈት ቤት መረጃ አመላክቷል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በጤናው ዘርፍ የሚያጋጥሙ ተለዋዋጭ ተግዳሮቶችን ለመወጣትና የጤና ስርዓቱን ለማጠናከር የሰው ሰራሽ አስተውሎትና ዲጂታል ቴክኖሎጂዎችን አቅም መጠቀም ወሳኝ ነው ብለዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ ዋና ዳይሬክተር ዶክተር ዣን ካሲያ ጋር በተለያዩ ቅድሚያ የሚሰጣቸው ጉዳዮች ላይ መምከራቸው ገልጸዋል። በተለይም በአፍሪካ ህብረት የሰው ሰራሽ አስተውሎት ኤአይ እና የዲጂታል ጤና ዘርፍ መሪ በመሆን የተሰጠኝን አዲስ ኃላፊነት በሚመለከት በስፋት ተነጋግረናል ነው ያሉት ጠቅላይ ሚኒስትር አብይ አህመድ። በጤናው ዘርፍ የሚያጋጥሙ ተለዋዋጭ ተግዳሮቶችን ለመወጣት የጤና ስርዓቱን ለማጠናከር ተደራሽነትን ለማስፋፋትና ለህዝባችን የተሻለ ውጤት ለማስመዝገብ የሰው ሰራሽ አስተውሎት ኤአይ እና የዲጂታል ቴክኖሎጂዎችን አቅም መጠቀም ወሳኝ ነው ብለዋል ጠቅላይ ሚኒስትሩ። ኢትዮጵያ ያላትን ልምድ ለአህጉሩ ለማካፈል እንዲሁም በፍጥነት ከሚለዋወጠው የቴክኖሎጂው ዓለም ጋር ውጤታማ በሆነ መልኩ ለመራመድ የሚያስችሉ ጠንካራ አጋርነቶችን ለመመስረት ቁርጠኛ መሆኗን በድጋሚ ያረጋግጧል ጠቅላይ ሚኒስትር አብይ አህመድ። የፈጠራ ስራዎችን ለአፍሪካ እድገት ምንጊዜም ወሳኝ መሰረት መሆናቸውን ገልጸው ይህንን ራዕይ ወደ ተጨባጭና አካታች ውጤት ለመለወጥና ከአፍሪካ ሲዲሲ እና በመላው ሀገሪቱ ከሚገኙ አጋሮች ጋር በቅርበት ለመስራት ዝግጁ መሆናቸውም አመላክቷል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ከጅቡቲ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ጋር ተወያይቷል። ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት ከጅቡቲው ፕሬዝዳንት ኡመር ጌሌህ የተላከ መልእክት በመያዝ የመጡትን የሀገሪቱ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱል ቃድር ሁሴን ኦማርን በጽህፈት ቤታቸው ተቀብለው መወያየታቸው ገልጸዋል። በውይይታቸውም በሁለቱ ሀገሮች መካከል ስላለው ትብብር መምከራቸውም አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሆርሙዝ ሰርጥ መክፈት የማይታሰብ ነው ስትል ኢራን ገለጸች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁሙን ማራዘሙን ተከትሎ የሆርሙዝ ሰርጥ መክፈት የማይታሰብ ነው ብላለች ኢራን። ትራምፕ ማክሰኞ ዕለት በፓኪስታን አደራዳሪነት ከኢራን ጋር ደርሰውበት የነበረውን የተኩስ አቁም ስምምነት ማራዘማቸው ይታወሳል። የኢራኑ ፕሬዝዳንት ሞሱድ ፔዜሽኪያን ቴሄራን ውይይትና ሰላም ትፈልጋለች፣ ነገር ግን
የተኩስ አቁሙ መራዘም፣ የወደቦች መዘጋት፣ ማስፈራሪያና ዛቻ መቀጠሉ ዋነኛ የድርድር ጠንቅ ሆነዋል ብለዋል። ሌላ ከፍተኛ የኢራን ባለስልጣን እንዲሁ አሜሪካና እስራኤል የተኩስ አቁሙ መራዘማቸው ጦርነቱን ዳግም የሚያፋፍም ነው ማለታቸው ተሰምቷል። ከጉዳዩ ጋር በተያያዘ የነጩ ቤተ መንግስት ቃል አቀባይ ካሮሊን ሌቪት በትራምፕ የተራዘመው የተኩስ አቁም ምንም አይነት ቀነ ገደብ እንዳልተቀመጠበት ገልጸዋል። ቃል አቀባይዋ ትራምፕ በወደቦቹ እገዳ ደስተኛ ናቸው፣ አሁን ኢራን እጅግ ደካማ አቅም እንዳላት የምትረዳበት ወቅት ነው ብለዋል። ጦርነቱ መቼ እንደሚያበቃ የተጠየቁት ቃል አቀባይዋ ትራምፕ ፍላጎቱና ውሳኔ ላይ ስለመመስረቱ ገልጸዋል። በተያያዘ እስራኤል በሊባኖስ ላይ በቀጠለችም ጥቃት አንድ ጋዜጠኛን ጨምሮ 5 ንጹሃን ስለመግደሏ ታውቋል። ይህ በእንዲህ እንዳለ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በኢራን ያለው ጦርነት ለዩክሬን የሚሰጣትን ትኩረት እንዲነፈጋት አድርጓል ብለዋል። ዘለንስኪ ከሲኤንኤን ጋር በነበራቸው ቆይታ በኢራን ያለው ጦርነት እስካላበቃ ድረስ በዩክሬን ሰላም እንዲመጣ የማድረጉ እንቅስቃሴ ትልቅ ስጋት ውስጥ ስለመግባቱ ገልጸዋል። የቴህራን ጉዳይ እስካልተቋጨ ድረስ የአሜሪካ መሪዎች ጋር ቀርበው የማውራቱ ጉዳይ እውን አይሆንም ብለዋል ፕሬዝዳንት ዘለንስኪ። የትራምፕ አማች ጃርድ ኩሽነር እና ልዩ መልእክተኛው ስቲቭ ዊትኮፍ በኢራንም በዩክሬን ማደራዳሪነት ስራ መሳተፋቸው ጉዳዩ ፈታኝና ውስብስብ ስለማድረጉም ዘለንስኪ አንስተዋል። አሜሪካ ትኩረቷ በኢራን ጦርነት ላይ ነው፣ በዩክሬን ጦርነቱ ስለመቀጠሉ ባትረሳ ይሻላል ባይ ናቸው ዘለንስኪ። ኬቭ በኋላ ትደርሳለች በሚል ጉዳይ የሚረሳ አይደለችም፣ ይልቁንም ዋነኛ ልትሆን ይገባል ስለማለታቸውም ተሰምቷል። ፕሬዝዳንት ዘለንስኪ ከዚህ ቀደም ከአሜሪካ ያገኙ የነበሩትን እንደ ባላስቲክ ሚሳይል ያሉ መሳሪያዎች በኢራን ጦርነት ምክንያት ድጋፍ መቀነሱንም ተናግረዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ